ሰላም ሰላም እንዴት ናችሁ? ይህ የዘጠነኛ ክፍል ኢኮኖሚክስ ዩኒት 5 ኢንትሮዳክሽን ቱ ፕሮዳክሽን ኤንድ ካስት የሚለው ዩኒት ላይ ነው ያለነው። በዚህ ቪዲዮ የዩኒቱን ሁለተኛ ክፍል እናያለን። ከዚህ ቀደም እንግዲህ በክፍል 1 ወይም በፓርት 1 ኢንትሮዳክሽን ፓርት ኦፍ ዲስ ዩኒት አይተናል። ከዛ በተጨማሪ ደግሞ 5.1 ዴፊኒሽን ኦፍ ፕሮዳክሽን ኢንፑት ኤንድ አውትፑት የሚሉ ነገሮችን አይተን በመጨረሻም ፔሪድ ኦፍ ፕሮዳክሽን የሚለውን ነገር ጨርሰን ነበር ያቆምነው ማለት ነው። ዛሬ በፓርት 2 ደግሞ የምናየው which is about cost of production cost of production 5.3 ላይ ያለውን ቶፒክ እየተማለ ውስጥ ደቂቃዎች አብረን እንቆያለን ማለት ነው። እንደተለመደ ይህን ቪዲዮ ላይክ በማድረግ ጀምሩት። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁ ይቆዩ። መልካም ቆይታ። Alright, the concept of production and cost are inseparable. ፕሮዳክሽን እና ኮስት የሚለያዩ ነገሮች አይደሉም። የሁለቱ ጽንሰ ሐሳብ ተመሳሳይነት አለው ማለት ነው። The cost of production generally refers to the monetary value associated with production activity. ከምን ጋር የሚያዝ? ከፕሮዳክሽን አክቲቪቲ ጋር የሚያዝ ሞኔታሪ ነው ወይም ገንዘብ ነው። Or it is the total expenditure means ወጪ ማለት ነው። Or sacrifice ደግሞ መስዋዕትነት ማለት ነው። አጠቃላይ የተከፈለ መስዋዕትነት made in the entire process of production and distribution of goods and services. ስለዚህ cost of production ምንድን ነው? cost of production simply ገንዘብ ነው። ምን አይነት ገንዘብ? ለፕሮዳክሽን አክቲቪቲ ያወጣ ነው። አጠቃላይ ቶታል ኤክስፔንዲቸር ወይም ደግሞ የከፈልነው መስዋዕትነት እንዲሁም ጉድስ ወይም ሰርቪስን ዲስትሪቢዩት ለማድረግ ያወጣነው ወጪ ወይም ደግሞ ፕሮዳክሽን ፕሮሰስ ለማድረግ ያደረግነው ወጪ አጠቃላይ which is said to be cost of production ተብሎ ይጠራል። cost of production። ስለዚህ ኮስትንና ፕራይስን እየለያችሁ ኮስት ማለት የሆነ ነገር ፕሮዲስ ለማድረግ እንደ ሮ ማቴሪያል ላበር ምናምን የምናወጣው ወጪ ነው ኮስት። and ፕራይስ ስንል ደግሞ የምንሸጥበት ነው መሸጫ ዋጋው ማለት ነው። ሌትስ ሴይ አንድ ሰው የሆነን ጫማ በሆነ ብር ገዝቶ በሆነ ብር ቢሸጠው ለምሳሌ በ2000 ብር ገዝቶ በ2500 ቢሸጠው 2000 ብር ኮስቱ ነው፣ 2500 ደግሞ ፕራይስ ነው። ስለዚህ you have to identify the difference between cost and price guys. Next, types of costs or types of cost of production. There are different types of cost of production. ከዛ በፊት ኮስት ምንድነው የሚለውን ነገር እኔና ከስር በርካታ የኮስት አይነቶች አሉ። To produce goods and services we need production factors. To produce what? Goods and services የተለያዩ ሸቀጣሸቀጦችን ምንድነው የሚባለው ኮሞዲቲዎችንና አገልግሎቶችን ለማምረት ምን ያስፈልገናል? ማምረቻ ቦታ ያስፈልጋል። ሲምፕሊ ፕሮዳክሽን ፋክተሪ ያስፈልጋል። These factors of production or resources are bought through a monetary outline from the factory market. Thus, costs are defined as the monetary value of inputs used in the production item or the production of items. የሆነ ነገር ፕሮዲስ ለማድረግ የሆነን ጉድስ ኤንድ ሰርቪስ ፕሮዲስ ለማድረግ የምናወጣው አጠቃላይ የሆነ ወጪ which is said to be cost ብለን እንጠራዋለን ብያቸዋለሁ ባጭሩ ማለት ነው። ሶ ታይፑን ስናይ ኤክስፕሊሲት ኤንድ ኢምፕሊሲት ኮስት ብሎ የመጀመሪያ ይከፍለዋል ለሁለት። ከዛ በታችም አለ ብዙ የኮስት አይነቶች አሉ። ኢኮኖሚክ ኮስት የሚባል አለ፣ ኦፖርቹኒቲ ኮስት የሚባል አለ፣ በርካታ ፊክስድ ኮስት፣ ቫሪያብል ኮስት ምናምን እያለ የሚቀጥሉ የተለያዩ ኮስቶች አሉ። ግን first of all, what is the difference between explicit and implicit cost? Explicit costs thus are the actual monetary payment. Look, actual monetary payment or cash outlays that a business firm make to outsider, outsider who are suppliers of inputs or resource to them. አያችሁ explicit cost የሚባለው የሆነ ፊርም ወይም የሆነ ፋብሪካ ወይም የሆነ የቢዝነስ ተቋም ለውጭ የሚከፍለው ሌትስ ሳይ ለላቦር ሊሆን ይችላል፣ ለላንድ ሊሆን ይችላል፣ ለካፒታል፣ ለኤምፕሎየርስ እና መሰል ነገሮች የሚያወጣው ወጪ፣ ለሪሶርስ የሚያወጣው ወጪ which is said to be explicit cost ብለን እንጠራዋለን። For example, the rewards of labor, land. Rewards of labor ምንድን ነው? የላቦር ወይም የሰራተኛ ሪዋርድ ደሞዝ ነው አይደል? ዌጅ ነው። ካፒታል፣ entrepreneurs, all costs for the business firms that employs them in a certain production process. ስለዚህ የሆነ ነገር ፕሮዲዩስ ለማድረግ
አጠቃላይ የሚያስፈልጉ ወጪዎች ኤክስፕሊሲት ካስት ብለን እንጠራቸዋለን። ካፒታሉ፣ ላንዱ፣ ላቦሩ፣ ኢምፕሎየሩ ምኑ አጠቃላይ ማለት ነው። In addition, there are other payments made for other raw materials, fuel, transport, sieve, power, and the like are all costs to a firm. Those are explicit cost ብለን እንጠራቸዋለን። Such costs are usually termed as accounting costs ተብለው ይጠራሉ because they are out of pocket costs. ምን ተብለው ይጠራሉ? አካውንቲንግ ካስት ቢኮዝ ከድርጅቱ ወይም ከቢዝነስ ፊርሙ እየወጡ ምን የሚሉ ናቸው? ለተለያዩ ነገሮች የሚወጡ ወጪዎች ናቸው። Thus accounting cost refers to costs of purchase input only and this only refers to the explicit cost. እንግዲህ ፐርቻዝ ሊደረጉ የሚችሉ ሊገዙ የሚችሉ ለምሳሌ ላቦር ሰራተኛ ተገዝቶ ነው፣ ላንድ ተገዝቶ ነው፣ ካፒታሉ፣ ኢንተርፕራይዝ ሁሉም፣ ሮ ማቴሪያል፣ ፊውል፣ ትራንስፖርት ሁሉም ተገዝተው ነው። ስለዚህ እንደዛ ከሆነ አካውንቲንግ ኮስት ወይም ደግሞ ኤክስፕሊሲት ካስት ብለን እንጠራቸዋለን። what about implicit costs ምንድን ነው? These are costs that stands for the value of non-purchased resources owned and used by the firm in their own production activity. ይሄ እንግዲህ ሊገዛ የማይችል ነን ፐርቻዝ የሆነ ሪሶርስ ነው። ኦኬ የሆነን ነገር ፕሮሰስ ሲያደርግ ሊገዛ የማይችል የራሱ የሆነ ነገር የሚጠቀመው ከሆነ that is implicit cost ብለን እንጠራዋለን። they are said to be implicit cost. There are costs of firms own and self-employed resources in carrying out activity like the salaries of an owner manager or estimated rents of building that belongs to owners of a firm. look implicit cost ምንላቸው እንግዲህ አንድ የሆነ ግለሰብ አለ እንበል፣ ድርጅት አለው። ድርጅቱ ህንጻው የራሱ ከሆነ በማከራየት ፈንታ ራሱ የሚጠቀምበት ከሆነ ቢያከራየው የሚያገኘው ገንዘብ አለ አይደለ? ሳያከራይ ራሱ የተጠቀመበት ደግሞ አለ። እሱ ሳያከራይ ራሱ የተጠቀመበት ነገር which is said to be implicit cost. even ታይሙ እዛ ላይ ኢንቨስት የሚያደርገው ታይም ገዝቶት አይደለም፣ ያን ታይም ህንጻውንም ገዝቶት አይደለም፣ የራሱ ከሆነ ቢልዲንጉ ማለት ነው። የማይገዛ ነን ፐርቻዝ የሆነ ነገር ከሆነ ማለት ነው። alright even ደሞዙ የሰውዬው የራሱ ደሞዝ አሁን እንግዲህ ድርጅቱ የራሱ ከሆነ ማኔጀሩም ራሱ ከሆነ ለራሱ ደሞዝ ይከፍላል እንዲያስ ያ ምን ይባላል? implicit cost non purchase. The value of the self-owned resources should be estimated from what they could earn in their best alternative use. እንግዲህ የቫልዩ የሚታወቀው በመሰላችሁ ለምሳሌ የኢምፕሊሲት ኮስት የምንለው ህንጻውን ተከራይቸው ቢሆንስ የሚወጣው ወጪ አለ አይደለ? ማኔጀሩ የፊርሙ ባለቤት ባይሆን ሌላ ማኔጀር ቢሆንስ የሚከፈል ደሞዝ አለ አይደለ? ያንን ይተካል። ራሱ የሚጠቀመው ከሆነ ሰውየው ኦኬ፣ ለራሱ ድርጅት ራሱ ማኔጀር ከሆነ፣ ለራሱ ድርጅት ህንጻው የራሱ ከሆነ፣ ለራሱ ድርጅት ላንዱ ራሱ የራሱ ከሆነ እሱ ኢምፕሊሲት ኮስት ይባላል ማለት ነው። አልተገዛም፣ የራሱ ነው። ግን ቢሸጠው ኑሮ ቢያከራየው ኑሮ ታይሙን እዛ ተቋም ላይ በሚጠቀምበት ፈንታ ሌላ ድርጅት ላይ ቢያደርገው ኑሮ የሚያወጣ ወጪ አለ አይደል? ስለዚህ ከዛ አንፃር መረዳት ይኖርባቸዋል ማለት ነው። ወይም ሞር ክሊር ለማድረግ ያክል እንግዲህ ምን ይለዋል መሰላችሁ? in economics an implicit cost also known as input or implied or notional cost ብሎ ይጠራዋል። በተለያዩ ዘርፎች ይተረጉመዋል ማለት ነው። which represent the opportunity cost of using resources that is already owned rather than rent or sell it. አያችሁ፣ አንድ ሰው በራሱ ሀብት ንብረት ራሱ የሚጠቀም ከሆነ ከሚያከራየው ይልቅ ራሱ የሚጠቀምበት ከሆነ ወይም ገዝቶት ተከራይቶት ከሚሆነው ይልቅ የራሱን ተጠቅሞ ከሆነ ያ ኮስት ኢምፕሊሲት ኮስት ብለን እንጠራዋለን ማለት ነው። ግልጽ ለማድረግ ያክል ለምሳሌ a business owner using their own capital instead of investing it elsewhere የራሱን የሆነ ቢዝነስ ራሱ ላይ የሚጠቀመው ከሆነ ለሌላ ኢንቨስት ከሚያደርገው ይልቅ ማለት ነው። ወይም ደግሞ a business owner using their own time to run the business instead of taking a higher paying job ታይሙን ሙሉ በሙሉ ራሱ ድርጅት ላይ የሚያባክን ከሆነ ሌላ ቦታ ላይ ተቀጥሮ ከሚሰራ ይልቅ እሱ ኢምፕሊሲት ኮስት ይባላል። a firm using a building
it owns instead of renting it out የሆነ ፊርም ህንፃውን ራሱ ሲጠቀመው ከሚያከራየው ይልቅ እሱ which is said to be implicit cost ብለን እንጠራዋለን ማለት ነው። all right explicit cost plus implicit cost which is equal to economic cost economic cost ማለት የሁለቱ ድምር ነው የታለ እዚህ ጋር economic cost ማለት implicit cost plus implicit እና explicit cost ሁለቱ ተደምሮ economic cost ተብሎ ይጠራል። economic cost ደግሞ እዚህ ጋር ዲፋይን ተደርጓል ማለት ነው። ከዛ በፊት ግን እዚህ ጋር opportunity cost ይባላል። The opportunity cost of goods or services is the value of the best alternative that is foregone in order to produce a good or undertake the service. Opportunity cost የምንለው እንግዲህ የሆነ ሰርቪስ አለ ወይም የሆነ ጉድ አለ አሪፍ አዋጭ የምንለውን ነገር ተጠቅመን ጥሩ ውጤት የምናገኝበት። ለምሳሌ የሆነ ህንጻ አለ ያንን ህንጻ አከራይተን ነው ጥሩ ውጤት የምናገኝበት ወይስ በህንጻው ስራ ብንሰራበት? ስለዚህ የተሻለ ቫልዩ የምናገኝበት which is said to be opportunity cost ብለን እንጠራዋለን ማለት ነው። These costs are so called economic costs because they include both explicit cost involving actual payments or implicit benefit that would have resulted from the choosing the sacrificed alternative direct payment ይለናል። እንግዲህ opportunity cost እና economic cost ተመሳሳይ ናቸው እያለ ነው። ሁለቱንም ነገሮች ይይዛል። implicitንም explicitንም ይይዛል ማለት ነው። ሌላ economic cost ነው። economic cost ግን ከምን ጋር አንድ አይነት ነው ብሎናል እዚህ ጋር opportunity cost ነው ብሎናል። this cost also known as economic cost አይደል ያለው? ስለዚህ economic cost እና opportunity cost አንድ አይነት ነው ማለት ነው። It's obvious that costs and profits are inseparable concepts in business. በቢዝነስ ኮስት እና ፕሮፊት ሊለያዩ የማይችሉ ናቸው። ከዛ በፊት ግን ቅድም ላይ ምን ብለናል? ኮስት እና ፕሮዳክሽንም ኢንሰፓሬብል ናቸው ብለናል at the beginning መጀመሪያው ላይ ማለት ነው። Here the main point is to understand the cost treatment difference and their consequence in a cost analysis of the business activity. እዚህ ጋር ዋናው ፖይንት ምንድነው አለ? To understand the cost treatment difference and their consequence in cost analysis of business activity. Economists defined cost in terms of opportunity costs and they include implicit costs in profit calculation. ስለዚህ እዚህ ጋር ባጭሩ ስለ implicit cost ማወራን ስለ explicit cost ማወራን ወይም በአጠቃላይ ስለ opportunity cost ማወራን ከፕሮፊቱ ጋር አብሮ መሄድ መቻል አለበት። ፕሮፊቴብል መሆን መቻል አለበት የሚሰራው ስራ። እንደነገርኳችሁ አንድ ህንጻ አለ ያንን ህንጻ አከራይቶ ከሚያገኘው ገቢ ይልቅ ራሱ ቢሰራበት የተሻለ የሚያገኝ ከሆነ እሱን ይጠቀማል ማለት ነው። ራሱ ይጠቀምበታል ማለት ነው ህንጻውን። አለበለዛ ግን እኔ ምን ልሰራበት ነው ባከራይ ይሻለኛል ብሎ ካከራየው ደግሞ የተሻለ የሚያስገኝለት ከሆነ ያደርጋል። ስለዚህ ፕሮፊቱ ነው ዋናው። ሶ ኢኮኖሚክ ኮስት ስንል እንግዲህ ከሁለት አንዱ ተጠቅሞ ያ ማለት either explicit ወይም implicit ራሱም ሊጠቀምበት ወይም ደግሞ ሊያከራየው ይችላል ወይም እሱም ሊከራይም ይችላል። ሁለቱንም ይይዛል። ስለዚህ ኢኮኖሚክ ኮስት ማለት ባጭሩ የኢምፕሊሲት ኮስት እና የኤክስፕሊሲት ኮስት ድምር ውጤት ነው። ወይም ደግሞ ጠቅለል ልሳረግላችሁ አንድ የሆነ ቢዝነስ ኦውነር የሆነ ፊርም ቢኖረው የሆነ ኩባንያ ቢኖረው ወይም ደግሞ የሆነ ድርጅት ቢኖረው ድርጅቱ በራሱ ህንጻ ላይ በራሱ መሬት ላይ ከሆነ የተቋቋመው ኢምፕሊሲት ኮስት አለው ማለት ነው። ማኔጀሩም ራሱ ሰውየው ባለቤቱ ከሆነ ኢምፕሊሲት ኮስት አለው ማለት ነው። ግን ያን ድርጅት ብቻውን ራና ያደርገውም ሰራተኞችን ይቀጥራል። ሮ ማቴሪያል ያስፈልገዋል። ስለዚህ ሮ ማቴሪያል ካስፈለገው ሰራተኞች ከቀጠረ እንዲሁም ሌሎች ወጪዎች አጠቃላይ ሲደማመሩ የሚወጣው ወጪ ኤክስፕሊሲት ኮስት እንለዋለን። ስለዚህ ሁለቱንም በአንድ ላይ የያዘ ደግሞ ኢኮኖሚክ ኮስት ወይም ደግሞ ሲምፕሊ ኦፖርቹኒቲ ኮስት ብለን ልንጠራው እንችላለን ማለት ነው። ሌላ የኮስት አይነት ቶታል ኮስት፣ አቨሬጅ ኮስት ኤንድ ማርጂናል ኮስት የሚባለው ነው። In a production process, firm make a monetary payment to the outsider who are suppliers of inputs or resources to them. እነዚህ ምን ብለን እንጠራቸዋለን ብለናል? ኤክስፕሊሲት ኮስት ማለት ነው። ኤክስፕሊሲት ኮስት ለአውትሳይደር የሚከፍለው ከሆነ አውትሳይደሮች እነማን ናቸው? ሰፕላየሮች አቅራቢዎች ምንድነው የሚያቀርቡ? ሮ ማቴሪያል ወይም ኢንፑት ወይም ሪሶርስ እና ደግሞ ምኖች አሉ? ወርከሮች አሉ ወይም ደግሞ
ላቦር ፎርስ ማለት ነው ወይም ኢምፕሎየሮች ለነሱ የሚከፈለው ክፍያ አጠቃላይ which is said to be explicit cost ብለናል። Those cost outlines can be defined as total cost, average cost or marginal cost። ይህ አሁን ለአውትሳይደሮች የሚከፈለው ቶታል ኮስት፣ አቬሬጅ ኮስት እና ማርጂናል ብለንም ለሶስት ልንከፍለው እንችላለን እያለ ለአውትሳይደሮች ወይም ኤክስፕሊሲት ኮስትን ለሶስት ከፈል ነው እንደማለት ነው። በሌላ የመጀመሪያው ፊክስድ ኮስት ይለናል እዚህ ጋር ፊክስድ ኮስት ሶሪ ጋይስ ፊክስድ ኮስት ሌላ ነው ከቶታል ከአቬሬጅ እና ከማርጂናል ይለያል። እዚህ ጋር ቫሪያብል ኮስትም አለ ሌላ የኮስት አይነት ነው። በርካታ የኮስት አይነቶች ናቸው ያሉት። ቶታል ኮስት እንግዲህ ማንን ካገኘን በኋላ ነው ፊክስድ እና ቫሪያብልን ካገኘን በኋላ ነው የምንደምረው ማለት ነው። ኦኬ ቶታል ኮስት ማለት የፊክስድ እና የቫሪያብል ኮስት ድምር ውጤት ነው እና ቶታል ኮስት ደግሞ አንዱ ለአውትሳይደሮች የሚከፈል ነው። ያ ማለት ከኤክስፕሊሲት ኮስት ውስጥ የምንመደበው ማለት ነው። ስለዚህ ይህ ልብ በሉ ኤክስፕሊሲት ኮስት ቶታል ኮስት ሊሆን ይችላል፣ አቬሬጅ ኮስት ማርጂናል ኮስት ሊሆን ይችላል። ቶታል ኮስት በውስጡ ምን ይላል? ምን ይዟል? ፊክስድ ኮስትን ቫሪያብል ኮስትን ይዟል። ፊክስድ ኮስት ስንል ምን ማለታችን ነው? are those costs that do not vary as a firm changes the level of output። ፊክስድ ኮስት የምንለው እንግዲህ የሆነ ፊርም የሚያመርተው ምርት አለ ወይም አውትፑት አለ። አውትፑቱ ቢቀንስም ቢጨምርም ኮስቱ ፊክስድ ከሆነ that is called fixed cost። ለምሳሌ ምን ልበላችሁ ላይክ ሲሚንቶ ለምሳሌ ይመረታል አይደል? ሲሚንቶ ከድንጋይ ነው የሚመረተው። በመኪና እየተጫነ ድንጋይ እየተጫነ ይመጣል። በባጆ አንድ ባጆ ሁለት ባጆ ምናምን እየተባለ ስለዚህ ከአንድ ባጆ የሆነ ኩንታል ያክል ሲሚንቶ ያመርታል አይደለ? ለምሳሌ 5 ኩንታል ሲሚንቶ ቢያመርት አሁንም ከአንድ ባጆ ቀንሶ 3 ኩንታል ቢያመርት ወይም ጨምሮ ደግሞ 6-7 ኩንታል ቢያመርት ያ ማለት አውትፑቱ ቢጨምርም ቢቀንስም ኮስቱ ግን ፊክስድ ነው። እሱን ነው ፊክስድ ኮስት የምንለው። ኦኬ ወይም ደግሞ በሌላ ቀለል ባለ ቋንቋ ልንገራችሁ። አንድ እንጀራ እያመረተ የሚሸጥ ሰው እየጋገረ የሚሸጥ ሰው ከአንድ ኩንታል ጤፍ የሚያመርተው ወይም የሚጋገረው እንጀራ ይኖራል እንበልና 1000 እንጀራ ጋገረ ብንል መጀመሪያ ላይ ከዛ አሁንም ወይ አሳስቶት ሊሆን ይችላል ወይ አቅጥኖት ሊሆን ይችላል 1500 እንጀራ ጋገረ። አውትፑቱ 1500 ወይም ደግሞ በጣም አወፍሩት ወደ 800 ወደ 700 እንጀራ ጋገረ። ስለዚህ አውትፑቱ ይጨምራል ይቀንሳል ቫሪ ያደርግ አይደለ? ስለዚህ አውትፑቱ ቼንጅ ሲያደርግ ኮስቱ ግን ኮንስታንት ከሆነ that is fixed cost። these are costs that are always incurred even if the firm does not produce anything። ምንም እንኳን ባያመርትም ራሱ ምንም ባያመርትም ቼንጅ ማድረግ ብቻ ሳይሆን ሳያመርት ቢቀርም ራሱ ቼንጅ የማያደርግ ከሆነ that is fixed cost። these are also fixed cost fixed input costs. For example, rents on leased property, interests on borrowed funds, the wear and tear of machinery, the cost of administrative staff ምናምን ይላል። ኦኬ አሁን እዚህ ጋር ተመልከቱ። ላይክ በሊዝ የተያዘ ፕሮፐርቲ ይኖራል። የሱ ኪራይ የሆነ ነገር ልሰራበት ነው ብላችሁ ተከራይታችሁ እየሰራችሁበት ካልሆነ በሰሩ ባሰሩ ጉዳዩ አይደለም ባለቤቱ የኪራይ ይቀበላችኋል። ስለዚህ እናንተ የሆነ ነገር አመረታችሁ ማላመረታችሁ ዋጋው ግን ፊክስድ ነው ማለት ነው። የሆነ ብር ተበድራችሁ ለምሳሌ ሱቅ ልከፍቱ ወይም ሱቅ ወይም ልነግዱ ገንዘብ ተበድራችሁና ይሄን ያህል አትርፌ ይሰጣለሁ ብላችሁ ከሆነ ባንክ ወይም ከሆነ አበዳሪ ተቋም ተበደራችሁን ብሩን ሳሰሩበት ዝም ብሎ ተቀመጠ። ስለዚህ ምንም ያመረታችሁት ነገር የለም እናንተ ማለት ነው። ግን ኢንተረስቱ ወይም ወለዱ ይቀራል አይቀርም? በተቋላችሁት መሰረት አይደር ሲምፕል ኢንተረስትም ከሆነ ሲምፕል ኢንተረስት ኮምፓውንድም ከሆነ ኮምፓውንድ ኢንተረስቱ ወይም ወለዱ አይቀርም ማለት ነው። ከዛ በተጨማሪ ደግሞ ኮስት ኦፍ አድሚኒስትሬቲቭ ስታፍ ማለት የሆነ የአስተዳደር ሰራተኞች ለምሳሌ እንበልና አንድ የአስተዳደር ሰራተኛ በቋሚነት ለምሳሌ የሆነ ቦታ ተቀጠረና ላይክ ማሽነሪ ተበላሽቶ ወይም የሆነ ነገር ሆኖ ስፔሻሊ የመንግስት ከሆነ ሰራተኞች አቆሙ። ስለዚህ ማሽነሪው ስላቆመ ስለተበላሸ ማሽነሪው እስኪስተካከል ድረስ ደሞዝ አልከፍላችሁ ማለት ይችላል? አይችልም። ኦልሬዲ ስለቀጠራቸው ያ ነገር እስኪስተካከል ድረስ ደሞዝ መክፈሉን አይተውም ማለት ነው። ስለዚህ ፊክስድ የሆነ ኮስት አለ ማለት ነው። አመረትክም አላመረትክም፣ ሰራህም አልሰራህም ቋሚ የሆነ ኮስት
that is fixed cost ብለን እንጠራዋለን ማለት ነው። wear and tear of machinery ስንል እንግዲህ የሆነ ማሽን እያገለገለ እየሰራ እያለ ምን ሊል ይችላል? wear ሊበላ ይችላል፣ ሊቀደድ ሊሰባበር ይችላል። እየሰራም ሆነ ሳይሰራ ለምሳሌ ማሽነሪ ዝም ብሎ ከተቀመጠ ረስት ሊያደርግ ይችላል። ያ ማለት ምንድነው የሚባለው? ረስቲንግ ኦፍ አይረን የምንለው which is ዝገት ማለት ነው፣ መዛግ ታውቃላችሁ። እሱ አይቀርለትም። ጀስት በዛው አይተረዱት። ሲምፕል የሆነ ኮንሰፕት ነው ባይ ዘ ዌይ። ሌላው ቫሪያብል ኮስትስ ነው። ቫሪያብል ኮስትስ are those costs of production that directly vary with the level of output of firm። እዚህ ጋር ከዚህ በተቃራኒ ነው። ያ ማለት አውትፑቱ ቫሪ ሲያደርግ ኮስቱን ቫሪ የሚያደርግ ከሆነ when output is zero the variable costs also zero but as the firm expands its output thus costs tend to rise። ስለዚህ አውትፑቱ ሲጨምር ኮስቱም ይጨምራል ማለት ነው፣ ቫሪ ያደርጋል ማለት ነው፣ ተፊክስድ ይለያል። in short variable costs of a firm are dependent on the level of output። ስለዚህ ቫሪያብል ኮስት ወይም ኢንፑቱ በአውትፑት ዲፔንድ ይሆናል። ብዙ አውትፑት የምታመርቱ ከሆነ ብዙ ኢንፑት ይጠይቃችኋል ማለት ነው። ስለዚህ ኢንፑታችሁ የሚወሰነው በአውትፑት ሌቭላችሁ ነው ማለት ነው። ኤግዛምፕል ኦፍ ቫሪያብል ኮስትስ are wages of a worker excluding the administrative staff, the cost of raw material። wages of a worker ማለት እንግዲህ የሰራተኞች ደሞዝ ማለት ነው። ለምሳሌ just like የሆነ ሰራተኛ ደሞዝ አለው አይደል? ብዙ ነገር ባመረተ ቁጥር ይሄን ያህል የምታመርት ሆነ ደሞዝ ይጨምርልሃል ወይም ክፍያ ይጨምራል የሚባል ከሆነ ኦኬ፣ ብዙ ሲያመርት ብዙ ደሞዝ ሊከፈለው ይችላል። ወይም ደግሞ ሰራተኞች ራሱ አሁን ሰራተኛ መጀመሪያ ላይ 3 ሰራተኛ ነበረ የሚከፈለው ክፍያ አለ። ከዛ ሰራተኞች ቁጥራቸው ሲጨምር ወደ 6 ከፍ ሲሉ ደሞዛቸውም አብሮ ከፍ እያለ ይሄዳል አይደል? እሱ ኢንፑቱ ሲጨምር አውትፑትም አብሮ ይጨምራል ማለት ነው። ወይም ደግሞ የሮ ማቴሪያል ኮስት ማለት ላይክ ለምሳሌ ቤት ልገነቡ ሲሚንቶ እየገዛችሁ ነው። ኦኬ 5 ኩንታል ሲሚንቶ ስገዙና 10 ኩንታል ሲሚንቶ ስገዙ ዋጋ የተለያየ። ስለዚህ የምትገዙት መጠን ሲጨምር የምታወጡት ወጪም አብሮ ይጨምራል ማለት ነው። this is called variable cost። anyways fixed cost and variable cost together is known as total cost ብለን እንጠራዋለን። so the sum of total cost total cost ማለት which is it is the summation of total fixed cost and total variable cost ነው ማለት ነው። የፊክስድ ኮስት ቶታል አለው፣ የቫሪያብል ኮስት ቶታል አለው ማለት ነው። ቲሲ ሚንስ እንግዲህ ቶታል ኮስት ነው። ቲኤፍሲ ቶታል ፊክስድ ኮስት ነው። ቲቪሲ ደግሞ ቶታል ቫሪያብል ኮስት። ስለዚህ ቶታል ኮስት የፊክስድ እና የቫሪያብል ኮስት ድምር፣ ግን ፊክስዱ ምን አለው? ቶታል አለው፣ ቫሪያብሉም ቶታል አለው። በዛ ተረዱት ማለት ነው። ፎር ኤግዛምፕል እዚህ ጋር እንግዲህ ቴብል አለን። እዚህ ጋር አውትፑት ወይም ኳንቲቲ ያለን እዚህ ጋር ከ0 እስከ 6 ይላል። ሾርት ራን ኮስትስ ኦፍ ኤ ፊርም ይላል እዚህ ጋር መጀመሪያ። ቶታል ፊክስድ ኮስት ኢን ብር 60 ይላል። ቶታል ፊክስድ ነው የሚለዋል። ፊክስድ ስለሆነ 60 አይቀየርም። ቶታል ቫሪያብል ኮስት ደግሞ እዚህ ጋር 0 20 40 60። እንግዲህ አውትፑቱ እየጨመረ በሄደ ቁጥር ቶታል ፊክስድ ኮስቱ ምን እያለ ወደ እየጨመረ መጣ፣ እየጨመረ ኦኬ። ስለዚህ እየጨመረ 20 20 ነው ይለያያል የሚጨምረው 20 ከዛ 20 ጨመረ ከዛ 5 ጨመረ 10 ጨመረ ምናምን የሚጨምርበት ወይ ሊለያይ ይችላል። ስለዚህ ቫሪ ማድረጉን ብቻ ነው እዚህ ጋር መለየት ያለብን። ይሄ ግን ፊክስድ ነው 60 ነው ሁሉ። ቶታል ኮስት ኢን ብር ማለት ደግሞ የቶታል ፊክስድ ኮስት እና የቶታል ቫሪያብል ኮስት ድምር ነው። 60 ሲደመር 0 60 ይመጣል። 60 ሲደመር 20 80 ይመጣል። 60 ሲደመር 40 100 ይመጣል። 60 ሲደመር 60 120፣ 60 ሲደመር 65 125፣ 60 ሲደመር 75 135፣ 60 ሲደመር 120 180። ስለዚህ ቶታል ኮስት ማለት ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት ነው ማለት ነው። በግራፍም ይዩት፣ በግራፍም ብታዩት ተመሳሳይ ቶታል ኮስት እንደምታዩት የቶታል ኮስት ማለት አሁን የ60 የሚለው ቶታል ፊክስድ ኮስት ነው። 60 ሆሪዞንታል ነው ፊክስድ ስለሆነ ኳንቲቲው ሲጨምር ከ0 ይዞ እስከ 6 ይሄድ 60 ነው አይደል የሚለው። ስለዚህ 60 ሆሪዞንታል እናስቀምጣለን ማለት ነው። አሁን ኳንቲቲው 0 በነበረበት ጊዜም 60 ነበረ፣ 1 በነበረበት ጊዜም 60 ነበር፣ 2ም 60፣ 3ም 60፣ 4ም 60፣ 5ም 60፣ 6ም 60 ኳንቲቲው ማለት ነው። በት ቶታል ቫሪያብል ኮስቱ ግን 0 ሲሆን እና 1 ሲሆን እንዲሁም 2 ሲሆን 3 ሲሆን
ይለያያል እየጨመረ ነው የመጣው ከስንት ጀምሮ ከ0 ጀምሮ እስከ 120 ነው እየጨመረ ሄደው ስለዚህ ቶታል ቫሪያብል ኮስት የሚለው ፋክተር ስላለው ወይም ተጽዕኖ ስላለው ቶታል ኮስቱ ሉክ እንደ ቶታል ቫሪያብል ኮስቱ እንደዛ አይነት ከርቭ የሆነ ግራፍ ይኖረዋል ማለት ነው ሶ እዚህ ጋር from the table 5.2 we observe that ብሎ አጠቃላይ ያለውን ነገር እስካሁን ስነግራችሁ የነበረውን ነገር ያብራራል ማለት ነው ያብራራል ከ0 ተነስቶ ወደ የት ሄደ ይላል ወደ 120 ሄደ ኳንቲቲው ከ0 ተነስቶ ወደ 6 ሲጓዝ ቶታል ቫሪያብል ኮስቱ ከ0 ተነስቶ ወደ 120 ሄደ ኳንቲቲው ከ0 ተነስቶ ወደ 6 ሲጓዝ ቶታል ፊክስድ ኮስቱ ግን ደሴም ነው በዛ ምክንያት ፊክስድ ኮስት ነው እንለዋለን እያለ ነው ያብራራ ያለው እዚህ ውስጥ ያለው አጠቃላይ ነገር ማለት ነው የተለየ ነገር የለው ሌላው አቨሬጅ ቶታል ኮስት ነው average total cost what is average total cost guys this is the total cost per unit of output አያችሁ ምንድነው የሚለው per unit output this is the total cost per unit output total cost per what unit of output is calculated by dividing the total cost በማካፈል quantity produced this means that average total cost which is called total cost ሲካፈል ለኳንቲቲ ማለት ነው ስለዚህ total cost per unit output ማለት TC over Q ማለት ነው ስለዚህ average total cost እንዴት ነው ካልኩሌት የሚደረገው total cost ሲካፈል ለኳንቲቲው total cost ማለት ደግሞ total fixed cost ሲደመር total variable cost ነው ሲካፈል ለኳንቲቲ ካደረግነው ደግሞ average total cost ይሆናል ማለት ነው it can also be divided into two parts like average variable cost እና average fixed cost ብለን በሁለት እንከፍለዋለን ምን ብለን average variable cost እንዲሁም average fixed cost thus average total cost which is equal to total fixed cost over Q ወይም quantity plus total fixed cost divided by Q ይሄ ምንድነው average total cost ነው average fixed cost ማለት ይህች ነች እዚህ ጋር መተዋት ማለት ነው TFC over Q total fixed cost over Q which is said to be average fixed cost average variable cost ምንላት ደግሞ ይችኛይቱ ነች total variable cost ሲካፈል ለQ right ስለዚህ average total cost ማለት average fixed cost ሲደመር average variable cost ነው ማለት ነው average fixed cost ማለት ደግሞ TFC ሲካፈል ለQ ነው average variable cost ደግሞ TVC ወይም total variable cost ሲካፈል ለQ ነው ምንም እንደዚህ ሆነ በመጻረ ቃል ምናምን ሲቀመጥ ውስብስብ ምናምን እንዳይልባችሁ በጣም ሲምፕል ነው በርግጥ እኔም በሰዓቱ ትንሽ አወዛግበኝ ነበር ስማር በነበረበት ሰዓት እኛ ዩኒቨርሲቲ ላይ ነው እንደ ኢንትሮዳክሽን የተማርነው ዲፓርትመንታችን አይደለም በርግጥ ትንሽ ያወዛግባል ሲጀምሩት ግን ትኩረት ሰጣችሁ ቪዲዮ እስከ መጨረሻም ተከታተሉ ከሆነ ሲምፕል ነው ስለዚህ average costን በዚህ way ትረዳላችሁ next marginal cost of production የሚል ነገር ደግሞ ይኖረናል marginal cost MC it is an extra or additional total cost that results from producing one more units of output or it is the change in the total cost resulting from the percentage change in the output marginal cost ማለት ደግሞ የሆነ ኮስት ነበረን total cost ነበረን at the first time መጀመሪያ እዚያ ጋር አንድ ኤክስትራ የሆነ አውትፑት ፕሮዲዩስ ስናደርግ የሚፈጠር ነገር አለ የሚወጣ ኮስት አለ እሱ ኮስት ማለት ነው ሌትስ ሳይ ጫማ ፋብሪካ አለ በየቀኑ 100 ጫማ እያመረት የምናገኘው ወይም የሚወጣው ኮስት አለን በል ጫማ 100 ጫማ ለማምረት የሚወጣ ኮስት አለ የሆነ ቀን አንድ ጫማ ጨምረን ብናመርት ወይም ሁለት ጫማ ተጨማሪ ብናመርት በዲፊኒሽኑ one more unit ነው የሚለው አንድ ጫማን በለው የሚያስወጣን ወጪ that is marginal cost የሆነ ድርጅት ላይ ለምሳሌ 20 ሰራተኛ ሁሌ እያሰራን ግን የሆነ ቀን አንድ ተጨማሪ ሰራተኛ ብናሰራ
በዛ ተጨማሪ ሰራተኛ ምክንያት የሚመጣ ወጪ አለ። that is called marginal cost. I think it is very clear. ስለዚህ marginal cost ማለት ነው change in total cost divided by change in quantity ነው። change in total cost ማለት ደግሞ ምን ማለት መሰላችሁ? total cost ማለት total fixed cost እና total variable cost ስለሆነ change in total fixed cost divided by change in Q plus change in total variable cost divided by change in Q. Alright? ስለዚህ የሁለቱ ድምር ነው። ወይም ደግሞ ማርጂናል ኮስት ማለት ማርጂናል ፊክስድ ኮስት ማለት እንችላለን። ይችን ማርጂናል ፊክስድ ኮስት፣ ይችን ደግሞ ማርጂናል ቫሪያብል ኮስት። ስለዚህ ማርጂናል ኮስት ማለት ማርጂናል ፊክስድ ኮስት ፕላስ ማርጂናል ቫሪያብል ኮስት ማለት እንችላለን። ልክ እንደዚህ እንደ አቬሬጅ ቶታል ኮስቱ ማለት ነው። or MC which is equals to change in TVC change in Q over change in Q when change in total fixed cost which is equal to 0 in a short run. በሾርት ራን ጊዜ ጋይስ በሾርት ራን ጊዜ change in total fixed cost ምን ይሆናል? 0 ይመጣል በሾርት ራን ጊዜ። ለምን? ቶታል ፊክስድ ኮስት ቼንጁ ማለት ነው። ልመልስና እዚህ ጋር ላሳያችሁ። ይሄን ኒውት ቶታል ፊክስድ ኮስት ነው አይደለ? ቼንጁ ማለት ከ60 ሲቀነስ 60 ማለት ነው 0 ነው። ከ60 ሲቀነስ 60 0 ነው። አሁን ከእያንዳንዱ እየቀነሳችሁ ቼንጁን ስታዩ 0 ነው። ግን ቼንጅን ቲቪሲው ግን ከ20 ሲቀነስ 0 20 ነው። ከ40 ሲቀነስ 20 20 ነው። ከ60 ሲቀነስ 20 ማን ነው 40 20 ነው። ከ65 ሲቀነስ 60 5 ነው። ከ75 ሲቀነስ 5 10 ነው። ከ120 ሲቀነስ 75 ሳምቲንግ ይመጣል። ቼንጅ አለው ማለት ነው። ግን ፊክስድ ኮስቱ ቶታል ፊክስድ ኮስቱ ቼንጁ 0 ይመጣል በሾርት ራን ጊዜ፣ በሾርት ራን ፕሮዳክሽን ጊዜ ጋይስ። ሌላኛው ደግሞ አቬሬጅ እና ማርጂናል ኮስት ካርቭ ነው። ኮስት ካርቭ shows the variations in average and marginal costs with the level of output. አውትፑቱ ቼንጅ ሲያደርግ ሲቀንስ ሲጨምር ምናምን የማርጂናል ኮስት እና አቬሬጅ ኮስት አብሮ ቼንጅ ያደርጋል ግራፉ ማለት ነው። since total fixed cost is constant fixed ስለሚል constant it falls continuously as the output increase forming a rectangular hyperbola. ግራፉ ምን አይነት እንደሚሆን እየነገረን ነው። ቶታል ፊክስድ ኮስታችን ምንድን ነው? ኮንስታንት ነው። ያ ማለት ቼንጁ 0 ነው ማለት ነው። ስለዚህ አውትፑቱ ኢንክሪዝ ያደርጋል። ኦኬ አሁን ቶታል ፊክስድ ኮስቱ it falls continuously as output increase and forming what rectangular hyperbola ይፈጥራል ይለናል። at the average variable cost decline it first reaches the minimum levels and then starts to rise. It shows a U-shaped structure. The marginal curve ደግሞ በሌላ በኩል also decline first, then reach its minimum and then rise. The marginal cost curve passes through the minimum points of both the average fixed cost and average total cost curve ይላል። ይሄ እዚህ ጋር የጠቀስኩላቸው ነገር በሙሉ በእርግጠኝነት አወዛግቧቸዋል። ስለዚህ እንዴት እናደርጋለን? ይህንን ግራፍ በማየት እንረዳለን። የአቬሬጅ ኮስት እና የማርጂናል ኮስት ከርቭ። አሁን ተመልከቱ። እያንዳንዱ ከርቭ ስያሜ ተሰጥቶታል። ይሄ ማርጂናል ከርቭ ነው። ይሄ ላይ ይሄኛው አቬሬጅ ቶታል ኮስት ነው። ይሄኛው አቬሬጅ ቫሪያብል ኮስት ነው። ይሄኛው ደግሞ አቬሬጅ ፊክስድ ኮስት ነው። ኦኬ አቬሬጅ ቶታል ኮስቱን ይዩት። አቬሬጅ ቶታል ኮስቱ እንግዲህ መጀመሪያ ላይ እንደዚህ ሆሪዞንታል ነበር ሄደው፣ ከዛ ራይዝ አደረገ ይላል። ሆሪዞንታል ከሄደ በኋላ ራይዝ ያደርጋል። ኦኬ በተመሳሳይ እዚህ ጋር አሁንም አቬሬጅ ቫሪያብል ኮስቱም 4 ቁጥር ላይ ማለት ከዚህ ድረስ ሆሪዞንታል ሄድና ራይዝ ያደርጋል። ሬክታንግል ሰራ የሚለው እንግዲህ ልክ ይሄን ነው ሬክታንግል የሚለው። እዚህ ጋርም ሬክታንግል የሚለው ይሄን ነው። ሃይፐርቦላ ማለት ደግሞ ይሄ ነው። ሃይፐርቦላ ሜቢ ስለ ኮኒክ ሴክሽን ማትማቲክስ ካልተማራችሁ ሃይፐርቦላ ማለት እንደዛ አይነት ቅርጽ ያለው ሃይፐርቦላ ይባላል። እንደዛ አይነት ነገር ኦኬ
አንድ ብቻ ተሆነ ሃይፐርቦላ ማን ነው ፓራቦላ፣ ሁለት ሆነ ሃይፐርቦላ። ስለዚህ ክሊር ለማድረግ ያክል ለምሳሌ ከዚህ ብንጀምር the marginal cost also decline first። ማርጂናል ኮስት ምን ያደርጋል አለ ዲክላይን አደረገ። መጀመሪያው እንደዚህ ወረደና አለ ኤሪችስ ኢትስ ሚኒመም ማለት እዚህ ጋር ነው። and then rise አደረገ። the marginal curve passes through the minimum points of both average variable cost and average total cost። average total cost እና average ይኸው በዚች በኩል ይችን አቋርጦ ሄደ። average variable costን አቋርጦ አሁንም average total costንም አቋርጦ ወደ ላይ ወጣ ነው የሚለው። ስለዚህ እዚች ጋር ያለችውን ፊገሯን ከርቧን ከያዛችሁ እዚህ ጋር የፈለገ ነገር ቢደዘደዝ ስዕሉን እያያችሁ መመለስና መረዳት ትችላላችሁ ማለት ነው። As we can see from the above figure, for each positive levels of output, the average total curve is computed by dividing total cost by an amount of output produced. Similarly, average variable cost and average fixed costs are computed by dividing the variable and fixed costs by the output respectively ይለናል። ያ እንግዲህ ምንድነው የሚለው አቨሬጅ ቶታል ኮስት ማለት ቶታል ኮስቱን በምን በማካፈል ነው? በኳንቲቲው ማካፈል ነው ብለናል አይደል? ከላይ እንዳየነው እዚህ ላይ አቨሬጅ ቶታል ኮስት ማለት እንግዲህ አቨሬጅ ቶታል ኮስት ማለት ኦኬ ቶታል ኮስቱን በምን በማካፈል ነው? ቶታል ኮስቱን በኳንቲቲው በማካፈል ነው። ቶታል ኮስቱ እንግዲህ ፊክስድ ሊሆን ይችላል፣ ቫሪያብል ሊሆን ይችላል፣ የሁለቱ ድምር። and similarly average fixed cost and average fixed cost average variable cost and average fixed cost are computed by dividing variable and fixed costs by the output። ያ ማለት ነው average fixed cost ማለት total average variable cost ማለት average variable cost ማለት total variable cost ሲካፈል ለኳንቲቲ፣ average fixed cost ማለት total fixed cost ሲካፈል ለኳንቲቲ እያደረጋችሁ respectively ስሩት ነው የሚለው፣ ሌላ ነገር የለውም። thus average costs are represented by the curve labeled ATC, ABC and FC እዚህ ጋር በተወከለው ማለት ነው እዚህ ጋር። ስለዚህ እቺን ግራፍ ተተረዳችኋት። እዚህ ጋር የተጻፈው አረፍተ ነገር ቀላል ነው፣ ወይም እዚህ ጋር የሰራነው ኢኩዌሽን ጭምር ነው እያብራራልን ያለው ማለት ነው። በመጨረሻ ኖት እንውሰድ። now note the following points from the diagram። ከዚህ ዲያግራም መውሰድ ያለብን ፖይንቶች ወደ 5 የሚደርሱ ፖይንቶች አሉ። አንደኛ in the output range where the marginal curve lies below the average total cost curve, the average total cost curve is falling and the marginal curve is rising። ምንድን ነው የሚለው? in the output range where the marginal curve lies below ማርጂናል ከርቭ ከስር ሲሆን ማርጂናል ከርቭ ማለት ይሄ ነው። ይሄን መስመር ይዩት፣ ይሄንን መስመር ይሄ ከማን በታች ሲሆን below the average total cost ማለት ከዚህ መስመር በታች በሆነ ጊዜ ይሄን ማለት ነው። በሆነ ጊዜ the average total cost curve is falling and the marginal cost is rising። አያችሁ፣ ይሄኛው ፋል እያደረገ ነበረ፣ ይሄኛው ደግሞ ራይዝ እያደረገ ነበር ማለት ነው። ማርጂናል ኮስት ራይዝ ያደርጋል፣ አቨሬጅ ቶታል ኮስት ደግሞ ፋል እያደረገ ተቃራኒ ነበሩ ማለት ነው። ከተቆራረጡ በኋላስ ሁለቱም ራይዝ አደረጉ ማለት ነው በተመሳሳይ።
The average total cost is rising for the output range where the marginal curve is above the average total cost. ሁለቱም ራይዝ ያደርጋሉ። አውትፑት ማለት ከዚህ በኋላ ማለት ነው። ከዚህ በኋላ አውትፑት እንለዋለን። ስለዚህ ከአቬሬጅ ቶታል ኮስቱ በላይ ሆነ ማለት ነው። ግን ሁለቱም ራይዝ ነው እያደረጉ ያሉት። አንደኛ ፖይንት። ሁለተኛ in the output range where the marginal curve lies below the average variable cost curve output range ዩኒት with the marginal curve እና average ከዚህ ጋር አገናኙት። marginal curve እና ABC ማለት ይሄ ነው። MC ደግሞ ይሄ ነው። ስለዚህ ምን ሆነ? ABC ወይም average variable cost curve is falling, MC is rising. MC ራይዝ እያደረገ ነው። ይሄ ራይዝ እያደረገ ነው። ይሄ ደግሞ ፋል እያደረገ ነው። ልክ እንደ ቅድሙ እንደመጀመሪያው ማለት ነው። እንደመጀመሪያው ከዛስ the ABC curve is rising for the output range where the MC curve is above the ABC. ሁለቱም ራይዝ እያደረጉ ነው፣ ግን MC ከAVC በላይ ይሆናል። እያብራራ ያለች እቺ መስመሯን ነው እያንዳንዷን እያብራራ ያለ ማለት ነው። የተጨመረ ነገር የለውም። ሶስተኛ ፖይንት the MC curve cuts both ATC and AVC at their minimal points while it is rising. ATC እና AVC ን ካቋረጠ በኋላ ማን MC ማለት የቱ ነው? ይሄ ነው። AVC እና ATC ን ካቋረጠ በኋላ ATC ን እቺ ጋር ያቋርጣል፣ AVC ን እቺ ጋር ያቋርጣል። ካቋረጣቸው በኋላ ምን ያደርጋል? ራይዝ ያደርጋል። እሱ ብቻ ሳይሆን ራይዝ የሚያደርገው ATCም AVCም ራይዝ ያደርጋል። ከዛ በተጨማሪ ደግሞ አበብ ነው የሚሆነው። ከሁለቶችም በላይ አበብ ነው። ካቋረጣቸው በኋላ አበብ ነው የሚሆነው ነው። አራተኛ the ATC is above AVC for all the output labels because ATC is the sum of AVC and AFC. average total cost ከaverage variable cost በላይ ነው ምን ጊዜ ATC ይሄ ነው። ከAVC ምንድነው? በላይ ነው። አያችሁ? ይሄ መስመር ማለት ከAVC በላይ ነው፣ አይነካካም ጭራሽ። የሆነበት ምክንያት ለምንድነው ካል because ATC ማለት average total cost ማለት የaverage variable cost እና የaverage fixed cost ምን ስለሆነ ድምር ውጤት ስለሆነ ማለት ነው። ድምር ውጤት ስለሆነ alright። ስለዚህ በላይ ይሆናል ማለት ነው። average total cost ማለት የaverage variable cost እና የaverage fixed cost ድምር ውጤት ስለሆነ ከማን በላይ ነው? ምን ጊዜም ከAVC በላይ ነው። ለምሳሌ 5 ማለት የ3 እና የ2 ድምር ውጤት ነው ብንል 5 ምን ጊዜም ከምን በላይ ነው? ከ2 በላይ ነው። 5 ምን ጊዜም ከ3 በላይ ነው እንደማለት ነው። ምንም ሲምፕል የሆነ ሎጂክ ነው። በመጨረሻ the gap between ATC and AVC is getting smaller and smaller for the reason that AFC continuously decrease with increasing output. አይታችሁ ከሆነ ATC እና AVC ጋፑ ስሞለር ኤንድ ስሞለር እየሆነ ይመጣል። አሁን እዚህ ጋር ላርጅ ነበረ፣ በዚህና በዚህ መካከል ይሄንን ጋፕ ይሁት። ከዛ ከአውትፑት ማለት ደግሞ ልክ ወደዚህ ስንሄድ ማለት ነው እየተጠጋ ስሞለር ኤንድ ስሞለር እየሆነ መጣ። ጋፑ አይደለ እየተጠጋጋ መጣ። የሆነበት ምክንያት ምንድነው ካል the reason that AFC continuously decrease with increasing output. አውትፑቱ እየጨመረ በመጣ ቁጥር average fixed cost ምን ይላል? decrease ያደርጋል። average fixed cost ምን ያደርጋል? decrease ያደርጋል። ምን በሆነ ቁጥር? output increase ባደረገው ቁጥር ይለናል። እንግዲህ ከሞላ ጎደል ፓርት 2 ይህን ነው የሚመስለው ማለት ነው። ዩኒት 6 ተሰርቷል። ዩኒት 7ም እንደዛው። አይ ቲንክ ሌላ ዩኒት ካለ እንሰራለን። የዛሬው ክላስ ይህን ይመስል ነበረ። አብራችሁ ስለነበራችሁ ቴንክ ዩ ቬሪ ማች። በሌላ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ